ትኩረት የሌለው ሰው ራሱን አያውቅም። ትኩረት የሌለው ሰው ጸሎት ማድረግ አይችልም። ትኩረት የሌለው ሰው ቢዝነሱን አይገነባም። ትኩረት የሌለው ሰው ዓላማውን አይኖርም። ትኩረት የሌለው ሰው ተራ ነው። ህይወታችሁን እስቲዩት። ስንት ነገር ነካካችሁ። ዓለምም አላወቃችሁ፣ ለውጥም አላመጣችሁ፣ መንፈሳዊነታችሁም አልጠራም። ይህንን ግን አቆማችሁ አንድ ትልቅ ነገር ምረጡና እዛ ላይ አተኩሩ። ስኬታችሁን የሚወስን አንድ ቁልፍ ነገር አለ፣ ትኩረት። ዓለም ላይ ስታተኩሩ በአይናችሁ ማተኮር ትችላላችሁ፣ በልባችሁ ማተኮር ትችላላችሁ። ብልህ ሰው ሁኑ፣ አይናችሁንም ልባችሁንም ተጠቀሙ። በአይናችሁ በእርግጥ ስታዩ የምትመለከቱት ነገሮችን ነው። በልቦናችሁ የምትመለከቱ ከሆነ ግን ሚስጥሮችን፣ መልሶችን ታገኛላችሁ። አንዳንዶቻችሁ ሀብት መገንባት ነው፣ ሌሎቻችሁ ዝነኛ ሰው መሆን ነው፣ ሌሎቻችሁ ሀገራችሁን መለወጥ ነው፣ ፖለቲከኛ መሆን ነው፣ አርቲስት መሆን ነው፣ አትሌት መሆን ነው፣ በመንፈስ መንቃት ነው። ዓላማችን እንደየቀለማችን እንደየሃይማኖታችን ቢለያይም እንኳ ግን ትኩረት ከሌለ አናሳካውም። ስንኖር ወይ ወደ ዓላማችን አቅጣጫ ነው የምንሄደው ወይ ደግሞ ከዓላማችን ርቀን ነው የምንሄደው። ስኬታማ ሰዎች ስኬታማ የሆኑት ወደ ዓላማቸው የሚወስዳቸው ነገሮች ሁል ጊዜ በንቃት መምረጥ ስለቻሉ ነው። ይሄ ደግሞ ትልቅ ትኩረትን ይፈልጋል። አይናችሁንና ጆሮአችሁን፣ ልቦናችሁንና ሰውነታችሁን፣ ጊዜያችሁንና ኃይላችሁን በሙሉ ሰብስባችሁ ጠቃሚ ነገር ላይ ማድረግ። ክርስቲያኖ ሮናልዶ ትልቅ አትሌት ነው። ዓለማችን ላይ የተጨበጨበለት ብዙ ሚሊዮን ተከታዮች ያሉት የራሱ ፐርሰናል ብራንድ መርች ያለው እጅግ በጣም የተከበረ አትሌት ነው። ክርስቲያኖ ሮናልዶ እግር ኳሱ ሲጫወት ከውጭ ያለውን ጫጫታና የደጋፊዎች ቡዊንግ ቢሰማ ክርስቲያኖ ሮናልዶን አይሆንም። ክርስቲያኖ ይሄንን የመሰለ ስም ይሄንን የመሰለ ታሪክ ሊሰራ የቻለው ስኬቱን የገነባው ትኩረቱን ሁሉ ጎሉና ኳሱ ላይ በማድረጉ ብቻ ነው። ማይክ ታይሰን ዓለማችን ላይ ከነበሩ እጅግ በጣም ትልቅ ቦክሰኞች መካከል አንደኛው ነው። ይሄንን ሰው ሊሆን የቻለው በትኩረት ልማዱ ነው። የእናንተ ትኩረት ምንድን ነው? የመጀመሪያው ነገር ዓላማችሁን አንድ በአንድ ወቁ። ቅደም ተከተል እሴታችሁን ዝርዝር አድርጉ። ከሌላችሁ ይሄንን ቪዲዮ ስትሰሙ ቁጭ በሉ፣ ወረቀት አንሱና በህይወቴ እኔ የምፈልገው ነገር ምንድነው ብላችሁ ጠይቁ። ወደ ልባችሁ ማዕከል ሂዱ። አንኳኩ ይከፈታል፣ ጠይቁ ይሰጣችኋል ተብላችኋል። ምክንያቱም እናንተ አምላክ ልጆች ስለሆናችሁ፣ ምክንያቱም አእምሮ ነፍስ ስላላችሁ፣ ምክንያቱም መጠየቅ ስለምትችሉ። በዋናነት የምትፈልጉት ነገር ምንድን ነው? ጤናችሁን ነው? ትዳር ነው? በመንፈስ መንቃት ነው? ደስታ፣ ሰላም፣ ፍቅር ነው? ቢዝነስ መጀመር ነው? ሀገራችሁን በሩጫ በስፖርት ማስጠራት ነው? ምርጥ መጽሐፍ መጻፍ ነው? የምትፈልጉት ነገር ምንድን ነው? ይሄን ነገር እናንተ ካላወቃችሁ እኔ ማን ይዘው ልሸቱ አልሰጣችሁም፣ ዩቲዩብ አይሰጣችሁም። ብቻችሁን ቁጭ በሉና በህይወቴ ከዚህ በኋላ ስኖር ማሳካት የምፈልገው ነገር ብላችሁ 1 2 3 4 5 ዘርዝሯቸው። እነዛን ነገር ዘርዝራችሁ ስትጨርሱ እነዛን ነገር ለማሳካት የሚያስፈልጉ ወሳኝ ነገሮች አሉ። ከነዛ ነገሮች እናንተን የሚያርቁ ደግሞ ጠላቶች አሉ። ችግራችሁን እዩት። 360 ዲግሪ በርብሩት። ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች ብላችሁ እዩትና እንዴት ነቅላችሁ ወደ ዓላማችሁ መጓዝ እንደምትችሉ አስቡ። አብዛኞቻችን ዛሬ የትኩረት ልማድ የለንም። ሐሳባችን ሁሉ ቦታ ነው። አይናችን ሁሉም ነገር ያያል፣ እጃችን ሁሉም ነገር ይነካል፣ ጆሮአችን ሁሉም ነገር ይሰማል። ቤቱ ጋር ለዘረዘርናቸው ዓላማዎች ትኩረት ይኖረን። ቤቱ ጋር የሚያስፈልገን ነገር እናሳካ። ቤቱ ጋር አንድ ገበሬ ስኬታማ የሚሆነው ዘሩን ከዘራ በኋላ በትኩረት ሲንከባከበው ብቻ ነው። አላስፈላጊ አረሞች ሲመጡ ነቅሎ ካልጣለ ይሄ ገበሬ የፈለገውን ነገር ማሳካት አይችልም። ለስኬታችሁ ጠቃሚውን ትኩረት ስጡት። ለቤተሰቦቻችሁ ጠቃሚውን ትኩረት ስጧቸው። ለጤናችሁ ጠቃሚውን የሚገባውን ትኩረት ስጡ። ለአምላካችሁ የሚገባውን ትኩረት ስጡ። እናንተ ሕይወቴ ነው፣ ስኬቴ ነው፣ ይጠቅመኛል ላላችሁት ነገር ትኩረታችሁን የማትሰጡ ከሆነ እዚህ ዓለም ላይ መደበኛ ሰዎች ትሆናላችሁ። መደበኛ ሰዎች አእምሯቸው ውስጥ ሁሉም ሐሳብ አለ።
ስኬታማ ሰዎች ግን እጅግ በጣም ጥርት ያለ ህይወትን ይኖራሉ። የሚያገኙት ሰው የተገደበ ነው። የሚያነቡት መጽሐፍ የተገደበ ነው። ሚዲያቸው የተገደበ ነው። ልብሳቸው የተገደበ ነው። ወደ ዓላማቸው ከማይወስዳቸው ነገር በሙሉ ስለሚሸሹ ትኩረታቸው እነሱ ወደሚፈልጉበት ዓላማ እንዲወስዳቸው አድርገዋል። ትኩረት ያለውን ሰው ገበያው ይፈራዋል፣ ተፎካካሪዎቹ ይፈራዋል። ለምሳሌ እንበልና እጅግ በጣም ትልቅ የቢዝነስ ዲል ላይ ከደንበኛችሁ ጋር ሆናችሁ ደንበኛችሁ ላይ ማተኮር ሲገባችሁ ያ ህይወት የሚለውጠው ኢቨንታችሁ ላይ ትኩረት ከሌለ ልፋታችሁ ሁሉ ገደል ይገባል። ቤተሰቦቻችሁ ላይ፣ ልጆቻችሁ ላይ በትኩረት ልጆቻችሁ የሚያስፈልጋቸውን ጥበብ፣ ምክር፣ ማስተዋል ካልሰጣችሁ እመኑኝ ልጆቻችሁ ሌላ ዓለም ይሰማሉ። በትኩረት ፊልሙን ይሰማሉ፣ ሶሻል ሚዲያውን ይሰማሉ፣ ሱሰኛውን ይሰማሉ፣ ዓለም ይለቅላቸውን ሙዚቃ ይሰሙና በእናንተ ፊት የእናንተ ልጆች ውድቀት ይሆናሉ፣ ሱስ ውስጥ ይገባሉ፣ ይተኛሉ፣ ይሞታሉ። ትኩረታችሁ እጅግ በጣም ወሳኝ ነው። በሁሉም የህይወታችሁ ዘርፍ የምታተኩሩ ከሆነ ኃይላችሁ በዛ ቦታ ስለሚሄድ ትልቅ ስኬትን ታመጣላችሁ። በሄዳችሁበት በዛው ሁኑ። ትልቅ ስኬት የሚገነባው በትልቅ ትኩረት እዛው ቦታ ስትሰሩ ነው። በአንድ ጊዜ 10 ነገር የሚሞካክር ሰው አንዱንም አያሳካም። 10 ጥንቸል የሚያባር አንዱንም አይዝም። ትልቅ ቢዝነስ የተገነባው፣ ትልቅ ቤተሰብ፣ ሀገር የተገነባው አንድ ስራ ላይ ሙሉ ትኩረታቸውን ሰጥተው በሚሰሩ ሰዎች ነው። አሁን ያላችሁበት የህይወታችሁ ዘርፍ የቱጋ ነው? ዓላማችሁን አታውቁም? ሙሉ ትኩረታችሁ ዓላማችሁን ማወቅ ይሁን። ዓላማችሁን ታውቃላችሁ? ሙሉ ትኩረታችሁ ዓላማችሁን ማሳካት ላይ ይሁን። ገንዘብ የምትፈልጉ ከሆነ ገንዘቡን አሳዳችሁ ስትጨርሱ ወደ ትዳር ነው። ገንዘብና ትዳርን እኩል ላሳደድ የምትሉ ከሆነ እጅግ በጣም ትቸገራላችሁ። የአእምሮአችሁን ዕውቀት ላበልጽግ የምትሉ ከሆነ ትኩረታችሁ ሁሉ እዛ ቦታ ይሁን። ከአንድ ደረጃ ወደ አንድ ደረጃ 100ኛ 10ኛ ፎቅ እንደሚወጣ ሁሉ ከአንድ ስኬት ወደ አንድ ስኬትም ትልቅ ነገር ይከናወናል። ትልቅ ነገርን ማምጣት ግን ቀላል አይደለም። ምክንያቱም ዲሲፕሊን ይጠይቃል፣ ስነ ምግባር ይጠይቃል። መጽሐፍ እያነበባችሁ የቢዝነስ ስብሰባ ላይ ከቤተሰቦቻችሁ ጋር ሆናችሁ እያለ ድንገት ስልክ ሲደወል ማንሳት በጣም ቀላል ነው። ማንም ሰው ማንሳት ይችላል። ስልኩን ዘግቶ ግን ማተኮር ያለበት ነገር ላይ የሚያተኩር ሰው እጅግ በጣም ጥቂት ነው። ስልካችሁ ላይ ስትደውሉ የሚሴጅ በተና የምትመጣው ጠቃሚ ስልክ ካልሆነ እንድትነኩት ነው። አብዛኞቻችን ግን ያንን አንጠቀመውም። በስብሰባችን መካከል፣ በስራችን መካከል፣ በውሏችን በዓላማችን መካከል ከዓላማችን የሚነጥቁ ሰዎች፣ ስልኮች፣ ሚዲያዎችን ሆን ብለው አይቶ ወደሚጠቅሙን ነገሮች መሄድ ቀላል ነገር አይደለም። ግን አንችልም ማለት አይደለም። እርግጥ ነው በዘንድሮ ዘመን ሁላችንም አእምሯችን ተከፋፍሏል። ሁላችንም በሁሉ ነገር ጠፍተናል። ፖለቲካው አጥፍቶናል፣ እግር ኳሱ አጥፍቶናል፣ ዜናው አጥፍቶናል፣ ሶሻል ሚዲያው አጥፍቶናል፣ ፊልሙ አጥፍቶናል፣ ጓደኞቻችን አጥፍተውናል። ይሄን ሁሉ ነገር ዝም አሰኝተን ውስጣችን ውስጥ መዋል፣ ልባችንን ማድመጥ፣ ቅደም ተከተላችንን ማስተዋል፣ ይሄን የዓለም ጫጫታና ጩኸት እንደ ክርስቲያኑ ወደ ጎን አድርገነው ኳሳችን ላይ ስኬታችን ላይ ማተኮር እጅግ በጣም ጠቃሚ ስለሆነ ሁላችንም መለማመድ እንችላለን። የምናደርገው እንዴት ነው? ይሄን ማድረግ የምንችለው አእምሮአችንን በመቆጣጠር ነው። አእምሮ አለን፣ መንፈስ አለን። ከሁለቱ አንዱ ይገዙናል። አእምሮአችን ይዘባርቃል። አእምሮአችን ምግብ ይላል፣ ሴክስ ይላል፣ ፊልም ይላል፣ ሙዚቃ ይላል። አእምሮአችን በተለይ ትናንትና ነገ ይላል። የሚቆጣጠረውን መንፈሱን ወይም አዌርነሱን ይዛችሁ አእምሮአችሁን ካልገዛችሁ በስተቀር በቁም ይገላችኋል። ምክንያቱም በቀን ውስጥ ከ60 እስከ 70 የሚጠጉ ሐሳቦች በእናንተ አእምሮ ያልፋሉ። ከነዚህ ሐሳቦች መካከል ስንቶቹ ናቸው ከእናንተ ቅደም ተከተልና ዓላማ ጋር በቀጥታ የሚገናኙት? አብዛኞቹ ሳይንስ እንደሚለው ከትናንት የመጡ የድግግሞሽ ሐሳቦች ናቸው። ተበዳይነት ያለባቸው፣ ፍርሃት የሞላባቸው፣ ጭንቀት የሞላባቸው፣ ወደ ኋላ የሚጎትቱ፣ ሰውነታችንን የሚያስሩ፣ በማንፈልገው ሁኔታ ውስጥ እንድንታጠር የሚያደርጉ ናቸው። ይሄንን ለማሸነፍ አዌርነሳችንን እንያዘው። ሰዎች ነን። ስናወራ ማውራታችንን እንወቅ። ሰው ስናገኝ የምናገኘው ሰው እንደሚጠቅመን እንወቅ። መጽሐፍ ስናነሳ ያነሳነው መጽሐፍ
እንደሚጠቅመን እንወቅ። ስብከቱ ሚዲያው ጋር ስንሄድ በዘልማድ በደመ ነፍስ አእምሯችን አይውሰድን። ከመንፈሳችን ጋር እንሆንና ሁል ጊዜ ቅደም ተከተላችንን እያሰብን እንለማመድ። ትኩረት ልማድ የለኝም፣ አንድ ነገር ላይ አእምሮዬ ማተኮር አይችልም ምትሉ ከሆነ ተለማመዱ። እንዴት ነው የምትለማመዱት? አእምሯችሁ ሲወጣ ታስገባላችሁ፣ ወደ ግራ ሲል ወደ ቀኝ ታደርጉታላችሁ፣ ሲፈራ እንዲያምን ታደርጋላችሁ። ብዙ ቦታ ሲሄድ ሰብስባችሁ እናንተ የጻፋችሁት ቅደም ተከተል ላይ ዓላማችሁን አእምሯችሁን የምታደርጉ ከሆነ ስኬታችሁ እየተስተካከለ ይመጣል። ይሄንን ነገር ሞያችሁ ካላደረጋችሁ ግን ምንም ነገር አታደርጉም። ምንም ትኩረት የሌለው ሰው ምንም የለው። ትኩረት የሌለው ሰው ራሱን አያ ትኩረት የሌለው ሰው ጸሎት ማድረግ አይችልም። ትኩረት የሌለው ሰው ቢዝነሱን አይገነባም። ትኩረት የሌለው ሰው ዓላማውን አይኖርም። ትኩረት የሌለው ሰው ተራ ነው። ህይወታችሁን እስቲ እዩት። ስንት ነገር ነካካችሁ፣ ዓለምም አላወቃችሁም፣ ለውጥም አላመጣችሁም፣ ህይወታችሁም አልተስተካከለም፣ መንፈሳዊነታችሁም አልጠራም፣ ሰውነታችሁም ነካካችሁ። ይሄንን ግን አቆማችሁ አንድ ትልቅ ነገር ምረጡና እዛ ላይ አተኩሩ። ያንን ስታሳኩ ሁለተኛውን ትልቅ ነገር ምረጡና እዛ ላይ ግቡ። ያን ስታሳኩ ሶስተኛውን ምረጡ። እያረጋችሁ ስቴፕ ባይ ስቴፕ ፍጥረት ሁሉ one day at a time እንደሚያርገው እናንተም በአንድ ቀን ውስጥ ትንሽ እያደጋችሁ ትልቁን ስኬት መገንባት ትችላላችሁ።